በተለይ ደግሞ እንደኔ ያለ እናት ያለ አባት አድገው አይደል ኑሯቸውን ህይወታቸውን አሸንፈው እዚህ ለደረሱ ልጆች በቃ እንደው ለአንድ ሰው እንኳን ቢደርስልኝ ብዬ ማስበው አይዟችሁ እግዚአብሔር አባት ድንግል ማርያም እናቱ ነው አሳድገውኛል። አርቲስት ራሄል ጌቱ ታዋቂዋና ተወዳጇ ድምጻዊ ራሄል ጌቱ በልጅነቷ ስላሳለፈችው ፈታኝ ህይወት ጉዞና በችግር ውስጥ ስላገኘችው መለኮታዊ ጥበቃ ለብዙዎች ተስፋን የሚሰጥ ልብ የሚነካ መልእክት አጋርታለች። ድምጻዊቷ ያለ ወላጅ ማደግ ምን ያህል ከባድ እንደሆነ በማስታወስ ለሷ ግን ፈጣሪ መጠጊያ እንደሆናትና ዛሬ ላይ ለደረሰችበት ስኬት መሰረት እንደጣለላት በምስጋና ገልጻለች። አርቲስት ራሄል ጌቱ ባስተላለፈችው መልእክት ላይ እንዲህ ብላለች። እኔ በልጅነቴ ያለ እናትና ያለ አባት በችግር ብኖርም እግዚአብሔር አባት ድንግል ማርያም እናቱ ነው አሳድገውኛል። በዚህ መንገድ እያለፋችሁ ላላችሁ ወገኖች ለናንተም እግዚአብሔር እንደ አባት ድንግል ማርያም እንደ እናቱ ነው ያሳድጓችኋልና አይዟችሁ ስትል ትነግረናለች። ይህ የራሄል ንግግር በአሁኑ ወቅት በተለያዩ የማህበራዊና ኢኮኖሚያዊ ፈተናዎች ውስጥ ለሚያልፉ በተለይም ወላጆቻቸውን አጥተው ለሚሰቃዩ ህፃናትና ወጣቶች ትልቅ የብርታት የተስፋና የእምነት ምንጭ ሆኗል። ብዙዎችም ለአርቲስቷ ያላቸውን አድናቆትና ክብር እየገለጹ ይገኛሉ። የአርቲስቷ አሳዛኝ የልጅነት ህይወት ምንድነው? ሌሎች አስገራሚ ምስጢሮችን እንነግራችኋለን። ቻናላችን ላይክ፣ ሼር፣ ሰብስክራይብ በማድረግ አብራችሁን ቆዩም። ብዙም ደስ የሚል የልጅነት ጊዜ የለኝም። እናትና አባቴ በልጅነቴ ነው የሞቱብኝ። ድምጻዊት ራሄል ጌቱ በሰይፉ ሾው ዘመድ የለኝም ብለው ለሚያስቡ ድንግል ማርያም እናት ሁናችሁ መድኃኔዓለም አባት ሁናችሁ አይዟችሁ ጠንክሩ ነው የምላችሁ። ብዙ ጊዜ ቤት ነው የምውለው። በቅርቡ ለንደን ላይ ከጎሳዬ ተስፋዬ ጋር ኮንሰርት አቀርባለሁ። እኔ እድለኛ ነኝ። ከትላልቅ ድምፃውያኖች ጋር በመስራቴ እግዚአብሔርን አመሰግነዋለሁ። ከተዋናይ ሄኖክ ወንድሙ ጋር አንድ ሰፈር ነን። ሄኖክ አመስጋይ ስለሆነ እንጂ የተለየ ምንም ነገር አድርጌለት አይደለም። ፊልሙን ስለጨረሰውም ደስ ብሎኛል። ብዙም ደስ የሚል የልጅነት ጊዜ የለኝም። እናትና አባቴ በልጅነቴ ነው የሞቱብኝ። እዚህም እዛም ክትት ያልኩኝ ነው ያደኩት። የበለጠ የማስታውሰው የብቸኝነት ጊዜ ነው። ህይወትን ለማሸነፍ የታገልኩባቸው ጊዜያቶች ናቸው ትዝ የሚሉ ትላለች። ህይወት ብዙ ነገር አስተምራኛለች። ህይወት አብዝታ ያስተማረችኝ በማንም አለመፍረድ ነው። በልጅነቴ ትምህርት ቤት በመግባት አቅቶኝ ከፈረንሳይ ሀገር የመጡ ፈረንጆች እየከፈሉ አስተምረውኛል። እግዚአብሔር ቢያሳካልኝ ትልቁ ህልሜ ልጆች የሚማሩበትን ትምህርት ቤት መክፈት ነው። ህልሜን ከእግዚአብሔር ጋር አሳካዋለሁ። በልጅነቴ ብቸኛ ሆኜ ነው ያደኩት። ጠንካራ አድርጎኛል። በፈተና ያለፈ ሰው ጠንካራ ይሆናል፣ ደግ ሩሩ ይሆናል። ነገሩ ሁሉ ለበጎ ነው። ማንም ሰው ጻድቅም ንጹህም አይደለም ብዬ ነው የማስበው። ሰዎች ገድገድ ሲሉ ማገዝ ያስፈልጋል። በተቻለ መጠን ጥሩ ነገር ሰርተን ማለፍ ያስፈልጋል። ህፃናትና ወጣቶች ቲያትር ቤት በ10 ዓመቴ ነው የገባሁ። በቲያትር ቤት ብዙ ትዝታ አለብኝ። ብዙ ነገር ተምሬበታለሁ። ልጅ አሁን ትልቅ ሆናለች። እግዚአብሔር ይመስገን። ልጅ በረከቴ ነች። የምጠነክረው እሷ ስላለች ነው። የመኖሬ ምክንያት ነች። ጨዋና አስተዋይ ልጅ ነች ስትልም ትናገራለች። የምኮራበት ሀብቴ ልጅ ናት። ዝምተኛነቴ ባህሪዬ ይመስለኛል። ዝምታ ለሁሉም ነገር መልስ ነው። ሁሉንም ነገር ማብራሪያ፣ ሁሉንም ነገር መልስ ያስፈልገዋል ብዬ አላምንም። ውዴ የተሰኘውን ዘፈኔን ከቅድስት ይልማ ጋር ስንሰራው ብዙ ለፍተንበታል። 3 ሚሊዮን ብርም ወጪ ወጥቶበታል። ከድለ ወርቅ ጣሰው ጋር የረጅም ጊዜ ወዳጆች ነን። እድል የሰራችበትን ታሽጓል የሚለውን ፊልም እኔ ነኝ ፕሮዲዩስ ያደረኩት። የኛ ትልቁ መሰረታችን ነው። መልካም ጊዜ አሳልፈናል። ጅም ሰራ ነበር። አሁን ግን አቁሜዋለሁ። ከኢንስታግራም ውጭ ሶሻል ሚዲያ አልጠቀምም። ድሮ ብዙ የሚያዝናኑ ነገሮች ነበሩ። አሁን ግን ጸጥታ ያለበት ቦታ ያዝናናኛል። ሰፈራችን በሚገኘው አምባሳደር ሲኒማ ቤት ፊልም በጣም እመለከት ነበር። የቴዲ ታደሰ ዝምታ፣ የአስቴር አወቀ ካቡና የቴዲ አፍሮ የኢትዮጵያ አልበሞች በጣም ወዳቸዋለሁ። በየቀኑ ጸሎት ሳደርግና ሙዚቃ ሳላዳምጥ መዋል አልችልም። ከማስታወቂያ ባለሙያ ዘላለም ኩራባቸው ጋር የተነሳሁት ፎቶ ሶሻል ሚዲያ ላይ ለጥፈውት ባልና ሚስት ናቸው አሉን። ወዳጅነት ለኔ ትልቅ ቦታ አለው።
በጣም የምወዳቸው ብዙ ወዳጆች አሉኝ። በወዳጅ የተባረኩኝ ነኝ። ሴትነት የሁሉም ነገር ምንጭ ነው። ሴት ለሁሉም ነገር ቅመም ነች። የሀገር ካስማ ላይ ከትልልቅ አርቲስቶች ጋር መሳተፌ ያበረታኛል። ከሰው የተለየ የማደርገው ነገር የለም። ዋና መዋኘት አልችልም። ልጄ ግን ጎበዝ ነች። የምንም ነገር ሱስ የለብኝም። ከጊዜ በኋላ የተማርኩት ህይወት አጭር እንደሆነች ነው። በተቻለ መጠን መልካም ነገር አድርገን ማለፍ ያስፈልጋል። ከራሴ ህይወት የተቀዳ ሙዚቃ የለም አልበሜ ላይ ያለው፣ ትርፌ ግን ከኔ ህይወት ጋር ይቀራረባል። የሰው ልጅ በምርቃት ያድጋል ብዬ አስባለሁ። ናና የተሰኘውን አዲሱ ነጠላ ዜማ ለወዳጅ አድናቂዎቼ አንድ ሙዚቃ እንዳደርስ በሚል ነው ከአልበሜ በፊት የሰራሁት። አልበም እየሰራው ነው። ከወዳጆች አድናቂዎቼ ጋር በቅርቡ እንገናኛለን። በመጨረሻም ሁሉንም ወዳጆችን ማመስገን እፈልጋለሁ። ብዙ ከሚያግዙ ሰዎች ሚኪ አትላንታ የሚኖር ወንድማችን ማመስገን እፈልጋለሁ። ናና ስራ ላይ የተሳተፉትንም በሙሉ አመሰግናለሁ ስትል ተናግራለች። የዝግጅታችን ተከታታዮች እናንተስ ስለ ተወዳጇ ድምፃዊ ሀሳብ አስተያየታችሁን አጋሩን። ቻናላችንን ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። በሌላ ዝግጅት እስከምንገናኝ ሰናይ ጊዜ ተመኘን።